እንዴት ዋልክ? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን አለው ሁሉ ሰላም አለው። የትዝታው መልሰማ ቪዲዮ አሁን እያየሁት ነበርኩ። እንዴት አየኸው? ዲቤ ሲጠራ የሰጠው መልስ ኤክስፔክትድ እኮ ነው፣ ከሱ የሚጠበቅ ነው። አጅር ዘማሪያም ቁጭ ብሎ ምን ሚል ይመስልሃል? ዲቤ ጠራው እንጂ አልሰደብኩ ልግደል አላልኩ። እንሰዳደብ ነው እንዴ? በጣም እኮ ከባድ እኮ ነው። እሱ ቁጭ ብሎ እንደው ይዘሩ መሳደብ ነው የለመደው። ደብዳቤ ይዛችሁ ነው አለ እኮ። ደግሞ በጣም የሚያስቀው ፓርት የእስር ነው ደብዳቤ አስበዋል። ደብዳቤ ሲጻፍ ለመጋቢ ነው ፓስተር ትዝታው ሳሙኤል እከሌ የተባለ የኦርቶዶክስ ልጅ ከአንተ ጋር እንዲወያይ አንተ ያለህበት ደረጃ ትልቅ ስለሆነ እንዲወያይ ስንል በትህትና እንገልጻለን የሚል ማለት ነው። እኔ ሰበባቸው በጣም ነው ደስ የሚለው። ደብዳቤ ይዞ ይምጣ እንዴ? ደብዳቤ ይዞ ቲክቶክ የመጣ መሰለው እንዴ? ምን አይነት እሱ ያመጣል? ከየት? የራሱ ከግሉ ነው እሱ። አይ ራሱን የሰቀለበት እንትን ማለት ነው። ይሄ ነውራም በአለጌ የሚያስብል እኮ ነው። ስማ እሱ እኮ ሶስት ያልተደገመ ስም ጽፋ አስገባ ምናምን ተብሎ እኮ አስገብቶ ንግድ ፈቃድ ተሰጥቶት ምናምን እኮ ያወጣ ጀግና ነው። ትቀልዳለህ? ራሱ ማለት እሱማ መች ተሰጠው እንደዚህ። አይ በዚህ እንኳን አይደለም። እዚህማ ማን ይሰጠዋል? አንተ እዛስ ማን ይሰጠዋል? የአእምሮ እንትን አምጣ ሲባል እንዴ ይሄ የሕክምና ደብዳቤ አምጣ ምናምን ሲባል የአእምሮ እክል አለበት የሚል አለ መሰለኝ። እንዛና አልሰጥም አለ፣ ግደሉኝ አለ። ለዛ እኮ ወጥቶ የሚሳደቡ ውጭ ስወጣ እንገናኝ ብሎ ሄደ ያው ሲሳደብ ይውላል። የሱ በሽታ ነው፣ ከባድ በሽታ ደግሞ ራሱን እንዳዋቂ ስለሚቆጥር ያ ራሱ በሽታ ሆኖበታል። ሳያውቁ ራስ እንዳዋቂ መቁጠር ራሱ የሆነ በሽታ ስም ያለው በሽታ ሆኗል እኮ አሁን። ይሄ መነጽር እኮ ጉድ ያደረገን። ዝም ብሎ ማንም እየተነሳ ያደርገዋል። ከዛ በቃ አዋቂ መሰለው። መነጽር ሲያደርግ አዋቂ መሰለው። አንተ ይሄ ምን አይነት ሰው ነው? እኔ ከሱ ይልቅ ምን እንደገረመኝ ታውቃለህ? በጣም ብዙ ጴንጤዎች ማለት ነው ጎበዝ በለው ምናምን ይላለታች እና ስድቡን ይውደዱት መኮፈሱን ይውደዱት ምኑ እንደወደዱለት አላውቅም። እንግዲህ ሙሉውን ስድብ ነው እና ጎበዝ ይላሉ። እና የጴንጤዎቹ መላሸቅ ራሱ የሆነ መውረዳቸውን ማሳያ አይደል? ይሄ ሁኔታቸው ራሱ ታዲያ አሪፍ ዶግማ እኮ ነው የተናገረው። ለወረዱትማ ጥሩ ዶግማ እኮ ነው። ጸዴ የፋብሪካ ስድቦች ናቸው። ምን ያላል ዶግማችንን ገለጽከው ይሉታል። በላይ በአጭር ቃል ሲገለጽ እኮ ነው ሲሉ የነበሩ ዶግማችን። ምን ሆናችሁ ነው ውይይት የምትጠሩ? ሄደባቸው እኮ ነው ስራ። ምን ሆናችሁ እንግዲህ ተወያይ ብለውታል መሰለኝ። አስጨነቁት በውስጥ እየሄዱ። ከባድ ነው። ስድቦቹም አደገኞች ናቸው። ይመቸው። ለማንኛውም እንዴት እንደሚያመልጡ እነሱም ያውቁበታል። ስማ አይ እንዲህ ከተሳዳቢ ገማ አልወያይም ብሎ እኮ ዘማሪያም ቪዲዮ እንዲሰራ እኮ ነው እኮ። ይሄ አጽፈና ብየው ነበረ ፈርቶ ሸሸ ይላል። በጣም ያኔም እኔ በጣም የሚገርመኝ ማለት ስማቸውን ጠንቅቆ ያውቀዋል፣ ግን ሆን ብሎ ዞር ያደርገዋል። ያኔ አክሊል የሚለውን ያውቀዋል። ከዛ መጀመሪያ አክሊል አለና ቀጥሎ አካሉ ነው ማን ነው አለ። አሁንም ደግሞ ዘማርያም የሚለውን ያውቀዋል። ዘማርያማዊት አለ።
ያው በሴት አንቀጽ መጥራቱ ነው። ከዛን ዝቅ ማድረጉ ነው በሱ ቤት ማለት ነው። ቁጭ ብሎ ከስር እየተማረ እየዋለ በሌላ አካውንት እንዴት ነው የማያውቀው? ትቀልዳለህ? ኢንፎርሜሽኑ ከየት የሚያገኘው ይመስላል? ልከውለት አይደለም። ቁጭ ብሎ ይማራል እኮ ይማራል፣ ይበሳጫል። ከዛ እንዴት ከነሱ ይማራሉ? መማሩ ራሱ በሽታው ነው። መማሩ ራሱ በሽታው ሆኖበታል እንዴ! ይበሳጫል። ከዛ ተምሮ ሲጨርስ እንዴት ይህን ትምህርት እዛው እኔ ሳላውቀው ይለ ቁጭ ብለህ ስታቦካ ከርመ እንዴት ነው የምታውቀው? ምንድነው የሚያቦካው? ካህን እንዴት ነው የሚያቦካው አይባልም። ካህን እንዴት ታማላችሁ ግን እናንተ? ነውር ነው። ሳህን ብሬ በእናንተ ጊዜ ነበር አይደለ? እሱ ሳህን ርቧል እና ካህን እየለየን እንጂ ፓፓ ምን አልከ? ይዋ በእናንተ ጊዜ ነው አይደለ ትምህርት ቤት የነበረው? ኧረ አይደለም፣ እሱ 97 ነው 99 ነው። ብቻ ታውቃለህ በዛ ሰዓት አንዴ የዋን ትወርድ እኔና የዋን ጨርስ ደቂቃ ይዤላችሁ እኮ ነው። እስቲ ቀጥሉ። እንዴት ነው ይሄ ነገር? አይ እኔ እኮ እንትን እኮ ነው ያዴ በዛን ጊዜ እንዴት ነው አይሁን እስቲ አተው ገረም ዱቢ እንዴት ነበረኝ? ጸበል ቀጂ ያለ እንጂ አለው። ሰላም ነው ወንድሞች፣ እንዴት ናችሁ? አቤት አልክ አንተ ደግሞ ዝም ብሎ አይገኝም እኮ ጸበል ቀጂ ሲል አቤት አለ። ብሬ አይገኝም እኮ እንደ ዝም ብለህ ማንም ይቀዳል እንደ ጸበል። ኧረ ይመቸው ወይ በሬ ዋና ስራ እንዴት እንዳወቀው ባይታወቅም ትተዋወቁ ነበር። ታዲያስ ቄሰ ገበዝ ነበር እሱ። ኧረ አንተ ተው በእናትህ። አይ እና በዛ አብራችሁ ነበራችሁ ያልኩት ለምን መሰለ? አይ የዋገኝ እኮ ነው። ስማ ይዋዴ ሊጠመቅ ሄዶ ጸበል ቀይ ያደረጉት ሆነ አርገውት እንኳን አይደለም ራሱ ሆነ። አይ በቃ መጀመሪያ አልክ እኮ ይዋዴ አልክ መጀመሪያ። እኔ ግን ያልገባኝ ኢዮባን ምን ላይ ያስቀይሞት ነው? እኔማ ምን ያስቀይመኛል? እናንተ ወንድሞቼን ነካክቶብኝ ነው እንጂ ጸበል ቀጂ እያለ ጸበል ለመቅዳት ስንት ጊዜ እንደሚያስፈልገው አላወቀም እሱ ትላለህ። እኔ በጣም የገረመኝ ከዚህ በፊት እዛ እንትን ተአምር ተደረገልኝ ምናምን ብሎ ሲያወራ ድቁና ለመቀበል የሄደበትን እንትን ሲያወራ ነበር እና በራእይ ተገልጦልኝ እንደዚህ ሆኖ እንደዛ ሆኖ ብሎ ሲያወራ ነበር እና ያ ሁሉ ትምህርት ጸበል ቀጂ ለመሆን ነበር ማለት ነው በራሱ እንኳን ስናየው። እና ትዜ ይመቸው። አብርሽ ባሩኬ በገነጋ ዱፍቴ ቦሌሶ በገነጋ ነው ይግደን ቦሌ ወንኩ ነጋርቱ ጅራ አለን ይዋዴ ከመይ ዳሃንዶ አለውልህ ሁሉ ሰላም እግዚአብሔር ይመስገን ደህና አለውልህ። እንዴት ነህ? ማን ነው የተቀበለው? እሱም እንትኑ እኮ በዛ። ምንድነው መስፈርቱ በዛ። ከቤተ ክህነቱ ነው ከምንድነው ከጉባኤ ቤት ምናምን ደብዳቤ ካላመጣችሁ አለ የኛ ሊቅ።
እኔ አልሰማሁትም። የጸበል ቀጂ ምናምን እያለ እንትን ሲል ነው ያየሁት። እንደውም ጸዴ ነው ታዲያ በደንብ ልሂድበት። እንደውም ለገስት ብቻ ከሆነ የሚሰማው ደስ ያለህ ነው። ኦኬ፣ ድምፅ አይሰማም። ጥሩ። ይህ የአእምሮ በሽተኛ የሆነ ሰውዬ እንዴ ምን አድርጎን ነው? አሁንም አይሰማም ጋይስ? የእኔ ብቻ ነው። አይ የእኔ ብቻ የማይሰማው። ቆይ እስኪ አሁን ይሰማል። ኧረ በለው አንተ ስድቡ ላይ አልመጣም። አሁን ይሰማል። አውቀው ነው እንዴ? ማንን ሰርባችሁ ነው? እኔ አይሆንም መቼም። ኧረ እኛ አንሳደብም። እኛ የጨዋይቱ ልጆች ነን። የእሱ ስድብ ስንናገር ነው እንጂ እንዲህ አለ የሚለውን ስንናገር ይሰማል። በቃ እኮ ጴንጤ ባዶ ነው። ባዶ በምንም ሊወያይ አይችልም። እንዴት ሆኖ ኦርቶዶክሳውያን ጋር ቀርቦ ይወያያል? ማን ጀግና እንዴ? አንተ ይሄ እኮ እውነት ባይዘወይ ምንድነው የሚባለው? ፖዚቲቭ አርጊመንት እኮ ነው ለነሱ። በቃ ዝም ብለህ እንትን የሚል አምጣ ምናምን እያልክ የምትወያየው ርዕስ እኮ ነው። ምክንያቱም የለኝም ካልክ ኦልሬዲ ማለት አያስፈልግም። በአዲስ ኪዳን ታቦት የለም የሚለው እኮ በጣም ለነሱ አሪፍ እንትን ነው ማለት ቀላል ርዕስ ሊባል የሚችል ነው። የምርም እንደዛ የሚያምኑ ከሆነ ማለት ነው። ግን የውይይት ሽሽታቸው የምታዩትና ፍርሃታቸው የምታውቁት በእነዚህ አይነት ሰው በታሪክ የት ሀገር ነው አሁን ውይይት እንኳን እዚህ ኢትዮጵያ ውስጥ ፕሮፌሽናል ተወያዮች ራሱ የሌለ ታሪክ እኮ ነው። በነገራችን እንዲህ ደብዳቤ አጽፈህና ምናምን አይነቱን እኮ ነው እያለ ያለው እሱ። አሁን በቃ ህዝብ ምናምን ይሰብሰብ ይጠራ ምናምን ደግሞ እኮ በጣም የሚገርም ተዘጋጅተንበታል ብለው ታቦት ላይ ከዮናታን ጋር ቁጭ ብለው ረጅም እንትን አድርገዋል። ቃለመጠይቅ ምናምን አድርጎለታል እና አሁን ሲጠራ የእናቴ ቀሚስ ጠለፈኝ ማለቱ በጣም እንትን ነው። እኔ የምልህ ግን እዮብ ይኸውልህ እኔ ያልገባኝ እንትን ሲል ሰማሁት ላይ አሁን ተማሪ ቤት ይሄድ ይባላል። በዚያ በኦርቶዶክስ አለ እንደ ዘማርያም ያለው ማለት ነው። ሶ ገና ተማሪ ቤት መሄድ ያለበት ሰው ከሆነ ዘማርያም ዋይናት ለምን ላይክ የሆነ ደቂቃ ሰጥቶት አውርቶ ለምን እንትን አያደርገውም? ተማሪ ቤት አይልከውም? ምንም ቀላል ነገር እኮ ነው። በቃ እንደምንም አመቻችቶ ጊዜ እንደሌለው እናውቃለን ትላለህ። አይ እንደውም እንትን ማለት ነው ያለበት እኮ ከመሳደብ ይልቅ ዘማርያም ጠራው አይደለም። ዘማርያም ምን እንግዲህ አይመጥነኝም አይደል ያለው፣ ትላልቆች ናቸው የሚመጥኑኝ አይደል። ስለዚህ ዘማርያምን ይወያይና ዘማርያም ምንም እንደማያውቅ አሳይቶ የተሻለ ሰው አንጡልኝ። ያ የአባት ነው ታውቃለህ። አሁን ገና ሳይጀመር ጸበል ቀጂ አለ እና ከጳጳስ ጋር ነው መወያየት የፈለገው ከምን ጋር ነው? እና እሱስ ማን ነው የሚለው ብዙ እንትን ያላል። ቀጥሎ ወረቀት አለ። እሱስ ወረቀት ያመጣሉ ወይ? ችግር የለውም ወረቀቱ ከባድ አይደለም፣ ግን እሱ ያመጣሉ ወረቀቱስ ምን የሚል ነው የሚሆነው? ማንን ወክለ ነው የምትወያየው ተብሎ የሚጠይቀውን ማንን ወክዬ ብሎ ይመልሳል። እሱማ ቄስ ነኝ አለ እኮ። ሁለተኛ ዓመት ላይ ነው ያቋረጠው ታውቃለህ አይደል? ግቢም አይ ቄስ ነው። የትዝታው ችግሩ ምን መሰላችሁ? እልህ ነው ውስጡ። ጥላቻ ማለት ጥላቻ ብቻም ሳይሆን ውስጡ አለች። ግን ምንድነው ምን ብሎ በቃ አፍሮ ይመለስ። መመለስ ደግሞ አፈረ ታውቃለህ። ይኸው ከበሮዋን እየያዘ መዝሙሯን እየያዘ ምናምን ቅዳሴውን ዜማውን እየያዘ እኮ የሆነች ነገር ለማስተጋባት እኮ ሲጋጋት ታየዋለህ። የኦርቶዶክስ የሆነ ነገር ግን ይጠላታል እሷን ማለት ነው። ምንድነው እልህ ተጋብቷል። የሆነ እልህ አይነት ነገር ውስጥ እልህ ደግሞ ህይወት አይሆንማ። ራሱን ወደ ጥልቁ ነው እየጣለ ያለው የሰውዬ ማለት ነው። እኔ አሁን የሆነች ልጅ እንደው ትዝታውን ነው የምከታተለው ብላ
ጴንጤ ሆኛለሁ በትዝታው ምክንያት ማለት እኔ እነ ትዝታውን ነው የምከተለው ብላ ጴንጤ ሆኛለሁ አለች። አይ ሰው እስቲ እንደው ባልጠፋ ሰው ትዝታውን አርአያ ያደርጋል። በመድኃኒዓለም ባልጠፋ ሰው ስንት አርአያ የሚሆኑ አባቶች ቅዱሳን እያሉ እዚች ቤተክርስቲያን ላይ አንድ ተራ ወጠጤ ተሳዳቢ እልም ያለ ተሳዳቢን እንዴት ሰው አርአያ ያደርጋል? እልህ ውስጥ ነው ያለው ሰውየውና መድኃኒዓለም እንደው አይነ ልቦናውን ነው ያብራለት። የእውነት በጣም ታሟል። የአይምሮ ችግር ነው ያለበት። ይሰማል ይሰማል ተወዳጅ ይሰማል ስትል ተሰምቶናል። እሺ ሁላችሁንም ሰላም እያለውኝ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተም ከሁላችንም ጋር ይሁን ብያለሁ። ዮባ ዮሐዴ መምህር ብሬ አብርሽ ሁላችሁም ከታችም ያላችሁ እህቶች ወንድሞች ሁላችሁንም ሰላም ብለናል። የሚገርማችሁ ነገር እሱ እንዳለው እንጠቀምለትና ዘማርያም ጸበል የሚቀዳበት ሰዓት ላይ ትዜ ግን ምንፍቅና ነበር የሚቀዳው እና እንግዲህ እንደሚታወቀው ብዙ ፕሮቴስታንቶች በውጭ ያሉ ወይም ደግሞ በቤተክርስቲያን የማያውቋት ከልጅነታቸው ጀምሮ በፕሮቴስታንት የተወለዱ ሰዎች ስለ ቤተክርስቲያን ለማወቅ ሲፈልጉ ወይም ደግሞ ስለ ቤተክርስቲያን የሚሰሙት ከነትዝታው አፍ ነው። ምክንያቱም እዛ ነበርን፣ አገልጋይ ነበርን፣ ተሸካሚ ነበርን እንደዚህ ያነግት ነገር ያሉ ስለሚነግሯቸው ማለት ነውና ልክ በሴትም ሆነ በዝሙትም በምንም በብዙ አይነት ምክንያት ከቤተ ክርስቲያን እንት ሲባሉ በንስሐ ከመመለስ ይልቅ ምንን ይመርጣሉ? ተኮፍሰው ገንዘብንና የሆነ አንዳንድ ነገሮችን ብለው ብቻ ይወጣሉ። ከወጡ በኋላ እነሱ የሰሩት ወይም ደግሞ ቤተ ክርስቲያን እንደሚታወቀው ገመናዋቸውን ሸፈን አድርጋ በንስሐ እንዲመለሱ አካሉ ነችና የክርስቶስ ከነሱ ቤተክርስቲያን የምትፈልገው ከነሱ ምን ስለሆነ ነው? ተመልሰው በንስሐ ወደ አገልግሎታቸው እንዲመጡ እንጂ እነሱን ያባረረች ወይም ደግሞ ያሳደደች የምትኖር አይደለችም ቤተክርስቲያን በራሱ። ምክንያቱም ጌታዋ ኃጢአተኞችን የሚጠላ አይደለም ኃጢአታቸውን እንጂና ስለዚህም ከስራቸው ላለመመለስ ወይም በአመጻቸው ለመቀጠል ስለሚፈልጉ ምን ያደርጋሉ? ቤተክርስቲያንን ይወጡና መልሰው እነርሱ የሰሩት የኃጢአትና በደል ክፋታቸው ስለማያስቀምጣቸው ቤተክርስቲያን ላይ መጮህ ይጀምራሉ ማለት ነው። ቤተክርስቲያን ላይ ክስ ይጀምራሉ እና ቤተክርስቲያንን ያሟታል። የሚያሟት ሐሜት ደግሞ ያልሆነ ያልተፈጠረ የሌለ የማታምነው እንደምታምን የማትለው እንደምትል አድርገው የውሸት ሐሰት ያመጣሉ ማለት ነው። ልክ እንደና አበበ ጉልላት አይነት ታሪኮችም ይፈጠራሉ፣ ይፈበረካሉ ማለት ነው። እና አሁን እስከዛሬ ድረስ ያወራኸውን ነገር ናሽው በኦርቶዶክሳውያን ክርስቲያኖች ፊት መስከረው ሲባል ኢዮባ ቀደም እንዳለው የእናቴ መቀነት ምናምን እያለ አሁን እንደውም ወደ ዳይፐር ደረጃ ደርሷል። እና ይሄ ምንን ያሳያል? እንደውም ልብ ያለው ፕሮቴስታንት ቢኖር እስከዛሬ ድረስ ለካስ ሲነግረንና ሲያወራ የነበረው ሳክስ ነበረ። ምክንያቱም እንዲህ አይነት እድል ተገኝቶ ነው ኢዮባ አሰበዋል። እንደዚህ አይነት እድል ተገኝቶ ቤተክርስቲያኗ ላይ ማቃቸው ብዙ ጉዶች አሉ ብሎ ሰው ደግሞ ና ይኸው ስለ ቤተክርስቲያን ስላልከው ጉድ ና እንወያይ ብሎ እድል ቢሰጥ ካሰበዋል የምትነግረውን ነገር ዘብ የቃሌን ይቀበል እስቲ ወንድሜ ተቀበል በሉት እስቲ ዘማርያም አትሽሽ በሉት። ችግር የለውም። ምንድነው አባቴ እንደዚህ ሰው እያወራ የሚገባ? ይሄ ራሱ ስርዓተ ቢስነት ነው። ሰው እያወራ ማለት ነው በማከለ አይደለም ብሮ። ቆይ አንዴ እባክህን። እኔ አሁን አየው እንዳንተ ነው አሁን ህገ ወጥ መሆን አልፈልግም። ሰው ካወራ ከጨረሰ በኋላ ሐሳብ አለኝ መስጠት ይቻላል ወይ ብለህ ነው እንደ ጨዋ እንደ ክርስቲያን አክቹሊ ያው ክርስቲያን አይደለም ግን ቢያንስ እንደተማረ ሰው ብታስብ ኖሮ እንደዛ ነበር የምታስበው። አንድ ጊዜ ሚት አድርግና ከዛ በኋላ ከጨረስኩ በኋላ ትቀጥላለህ። እና ምን እያልኳችሁ ነው? ምንም እንደማያውቅ ስለ ቤተ ክርስቲያኗ የሚናገረው ነገር ሁሉ የቤተ ክርስቲያን ያለበት ጥላቻ እንጂ ከእውቀትና ቤተ ክርስቲያን የማታምነውን እንደምታምን የማትለው እንደምትል እያደረገ በሐሰት የሚያቀርባቸው ነገሮች እንደሆኑ ማሳያ ነው። እና ጴንጤዎች እንደውም በዚህ አጋጣሚ ቢነቁበት ቢያውቁበት ብለን እንላለን። ግን ምን ይላሉ? ቀጂ ነበር ጸበልና ምን ሲባል ይስቃሉ። እንደዚህ እኮ ነበር በቃ ይሄ ነው እውቀታቸው። በተባለው በተነገራቸው ነገር ሁሉ አሜን ይላሉ። በዚህኛውም ቸርች የተሰበከውን አሜን ይላሉ፣ በዛኛውም ቸርች የሚሰበከውን አሜን ይላሉ። ግን እኮ ሁለቱ የተለያዩ ቃላቶች ናቸውና ይሄ ነገር አለዝዙ አስቀምጧቸዋል። እግዚአብሔር አምላክ ልቡናችሁን ያብራላችሁ።
በነገራችን ላይ ጸበል ቀጂ የጠራው ራሱ ምን ያህል ቢንቀው ነው የሚለውን ያሳያል። ማለት ምንም እንደማያውቅ ስላሰበ ነው ጸበል ቀጂውም የጠራው ማለት ነው። አውቃለሁ ካለ መወያየት ነው። እሺ ወንድማችን እንዴት አለ? እንኳን ደህና መጣ። ሰላም፣ እንዴት አላችሁ? አለን። ከየት ቤተ እምነት ነህ? እኔ የወንጌል አማኝ። የትኛው ዲኖሚኔሽን ላይ ነህ? ሰርች እያረክ ነው? ማይክ ማጥፋትና ማብራት መልስ አይሆንም። የትኛው የወንጌል አማኝ አልኩ እኮ። እሱ ምን ይሰራል? ዋና ወደ ርዕሱ እንግባና ቆይ የወንጌል አማኝ የሚለው ውስጥ ብዙ ዲኖሚኔሽኖች እንዳሉ ታውቃለህ መቼም ማለት። እሱ ፖለቲካውን ተው ብሮ፣ እኛ እናውቃለን እኮ የሚዲያውን እኮ እናውቃለን። ነገር የወንጌል አማኝ ነኝ። ለሚዲያ አይደለም ያወራሁት አሁን ያለው ቸርች ሙሉ ወንጌል ያለው ቸርች ሙሉ ወንጌል በቃ በአጭሩ እንዲህ ማለት ትችላለህ። ቸርች ምንም መከፋፈል እሱ ተው። ሙሉ ወንጌል ቸርች ነው ትዝታው የሚያመልከው። አሁን ስለ ትዝታው ምናምን ማውራቱ ሳይሆን አሁን እየተባልከው ዲቤቱን ስለማለት ታወራ ነው የገባው። ተረጋጋ። ስለማለት ታወራ ነው የገባው። ያው ስለ ትዝታው ምናምን ስታወራ ሰምቻለሁ፣ ግን አሁን ስለ ዲቤቱ ታዲያ ስለ ትዝታው ተዋት በለኛ። ቆይ ተረጋጋ ወዳጅ። ስለ ትዝታው ተዋት በለኝ። ስለ ትዝታው ልታወራ ነው የገባው። ስለ ትዝታው ልታወራ ከገባህ ደግሞ ትዝታው አንተ የምታመልክበት ሙሉ ወንጌል ቸርች ነው ወይ የሚያመልከው ብዬ ለጠየቅኩ ጥያቄ ቀጥተኛ ምላሽ መስጠት አለብህ። የምታውቅ ከሆነ አሁን መልስልኝ። ፕሮቴስታንት ነው በቃ ነገሩ። የት ቸርች ነው የሚያመልከው ነው የጠየቅኩ። እሱ አንተ ምን ይሰራል አለ ወንድማችን። ምንም ይስራልኝ። አንተ የምታውቅ ከሆነ መልስ። አሁን ርዕሱን ነው ዘማርያም ጠርቷል። አዲ ቤት የቃል ዘማርያም እኮ ኦርቶዶክሳዊ ነው። አጠገብ ያለውን የትዝታው የት እንደሚያመልክ ማታውቅ ሰውዬ ዘማርያም አትበል። መልስ መጀመሪያ የት ነው የሚያመልከው? እሱ ምን ይሰራል አለ። አሁን እሱ ለሱ አታውቅም። ቆይ እንዴ አታውቅም። እሱን ተወኔ የማይሆን ነገር አናውራ። እዚህ ጋር አሁን ማረግ ያለብን አንዴ ዘማርያም ይወያይ። ችግር የለም። አንዴ አባትህ እኮ ነው አልወያይም የማንም ጸበል ቀጂ ምናምን ብሎ የስድብ ማት ያዥጎደጎደው አባት ትዝታው ሳሙኤል ነው። አሁን ተረጋጋና ቆይ ተረጋጋና አሁን ራስህን ችለህ እንደ ፓራሳይት ሰው ላይ ከመደገፍ ራስህን ችለህ ስለ እምነት እንድታወራ እንጋብዛለን። አይ ነው አቅሙ አለኝ የምትል ከሆነ እምነትን ማውራት ከቻልክ እናወራለን። እምነትን ማውራት ማትችል ከሆነ ደግሞ ፓራሳይት ይመስል ሰው ላይ ተደግፎ ስለ ሰው ማውራት እምነትም እውቀትም ስላልሆነ እናስተምርሃለን ማለት ነው። በእርግጠኝነት 100% ማለት ነው ቁጭ ብለህ ስለ ራስህ እምነት ስለ መዳንህ አታወራም። 100% ነው የምለው በድፍረት። ያ ደግሞ ስለ መዳንህ ስለ እምነት አለማውራት አላዋቂነትን ያሳያል። ማያቅ ሰው ደግሞ ስለ ሰው የማውራት ድፍረት አይኖርም። ቆይ ስለ ራሴማ አውቃለሁ። አሁን በምን ርዕስ እንወያይ የሚለውን ከወንድሞች ጋር እናወራና እንደውም በአጭሩ ስለ መዳን እናወራለን። ስለ ድህነት እንደውም ስለ ድህነት ቢሆን ጥሩ ነው። አይብሮኔ አሁን እሱ እዚህ ጋር ካሉት ጋር ከማን ጋር ማውራት ትፈልጋለህ? ስለ ድህነት መዋያቱ ምናምን ሳይሆን የገባሁት ቃል ዘማሪ ተው ፓራሳይት ይመስላል እኮ ራስን ከፓራሳይት አንጻ መጀመሪያ ስድቡን ተይ፣ ችግር የለውም። ኧረ ስድብ አይደለም ይመስል ማለት ነህ ማለት አይደለም። ንጽጽር ይግባ መጀመሪያ። እሺ ከማን ጋር ትወያያለህ? እዚህ ጋር ካሉት መሳደብ እኮ አቅቶን አይደለም አንፈልግም፣ ግን ያውን ስማው ስድብማ ይኸውልህ የትዝታውን ስድብ አስቀምጬልሃለሁ ቪዲዮ ላይ ገብታም ስማው። አሁን ከማን ጋር ትወያያለህ? እዚህ ጋር ካሉት ውስጥ በፍቃድ አሁን እኮ ነግሬህ አሁን መወያየቱ ምናምን አይደለም። አሁን እኔ ገባሁት። ለምንድን ነው የማትወያየው? ዲቤቱን ነው ተቀበሉ ነው የምላችሁ እየነገርኩህ። ይኸው አንተን ተቀበልን። ሌላ ሰው ጋር ምን ወሰደ? 8 9 ጠርቷል። ወዳጄ ይኸው አንተን ተቀበልን። አንተን አውራ እንጂ ዲያቆን ዘማርያም ተቀብሏል። እሱን ተቀበል። አንተን ተቀበልን። አንተ አውራን የለም ልነግራችሁ በሰው እምነት አይዳንም ይላሉ። ወንድማችን በቃሌ እምነት ነው መሰለኝ። በቃሌ እምነት ነው እንደምትኖር ችግር የለም። ቃሌ አትበል። አንተ አላመንክም እንዴ? አታምንም እንዴ? አንተ ራስህ
አሁን ተቀበሉ፣ ምንም የሚያስፈራ ነገር የለም። ተቀበሉ ወንድሞቼ። እንግዲህ ያው ተቀበል አትፍሩ ይላል እንዴ? ያው እኔ ለነገራችሁ ነው የገባሁት። ዲቤቱን ተቀበሉ እንግዲህ እየጠበቃችሁ። አንተ ለምን አትወያይም? ቆይ እኔ አሁን ልወያይ እዚህ ጋር ልወያይ አይደለም የገባሁት። የምታወሱት ሰምቼ ስለነበር የገባሁት። የቃሌ አሽከር በቃሌ እምነት ነው የምትመራው አንተ። ቆይ በቃሌ እምነት ነው የምትመራው። እኔ አላልኩም። እኔ ስለ ዲቤቱ ነው ያወራሁት። ተቀበሉ። ድንሃል አንተ ድንሃል ወይስ አልዳንክም? እሱ ችግር የለው። አሁን ስለሱ የምናወራበት ጊዜ ማለት እኔ ብድን አንተ መዳንህ ባይዘው ለእኔ ችግር አለው። መዳን አለ መዳንህ ችግር አለው። ፖለቲካ አትስሩ። አሁን ዲቤቱን ትቀበላላችሁ ወይስ አትቀበሉ? ስለ መዳን ማውራት ፖለቲካ ነው ለአንተ? አጅር አረ ምንም አይደለም። ተቀበሉ። ፖለቲካ ነው ለአንተ። ምንም የሚያስፈራ ነገር የለም። ችግር የለም። እዚህ ቤት ከፍተን ተወያይ እየተባልክ አትፍሩ የምትለው ምንድን ነው? በርዘግቶ እኮ መሳደብ አይደለም። መቀበል ካለበት ተቀበሉ። በቃሌ ላይ ያለህ እምነት በክርስቶስ ብታምን የት ትደርሳለህ? ኧረ እኔ በክርስቶስ አለኝ ወንድማችን። ምንም የሚያሳፍር የለህም። ውሸት። እኛ እንኳን አይደለም እንኳን እዚህ ኮሜንት ላይ የሚሳደቡት በክርስቶስ አታምንም፣ ከሃዲ ነህ እንዲድኑ እንፈልጋለን። ኮሜንት ላይ የሚሳደቡትም እንዲድኑ እንፈልጋለን። አንተ ድነህ ዳንኩ ነው የማወራው እኮ ወንድማችን። እንዴት ነው የዳንከው? እንዴት ዳንክ? በክርስቶስ ኢየሱስ ነው አመኘ። ማስረጃ ጥቀስ። እሱን አወራለሁ። አሁን የገባሁት እንዲህ እንዲቀበል ዘማሪያም እንድታደርሱለት ነው። ጥቅስ ጥቀስ ስትባል አይንህን ነው የምጠቅሰው ወዳጃችን። አሁን እሱን አይደለም። አሁን እኔ ልወያይ አይደለም አዘጋጆ እኔ የገባሁት ስታወሩ የገባሁት ሰምቼ ነው። ጥቅሱ ይቅር ዝም ብለህ ማይክ እንስጥና ትጨዋለህ። እሱ ፖለቲካውን እናውቀዋለን። የቲክቶክ ፖለቲካ እናውራ። የምን ፖለቲካ ነው? መጽሐፍ ቅዱስ ጥቀስ ስትባል ፖለቲካ የምትለው ምንድን ነው? ዲቤቱ ዘማሪያም ይቀበለዋል ብለን እናስባለን። 8 ወር እንግዲህ ዮሐዴ እድል ስትጠው እስኪ ፖለቲካ ሊያስተምር ፖለቲካል ሳይንስ መሰለኝ የተማረውና ይሄ በቃ እነዚህ ናቸው እንግዲህ ስለ መዳን ኧረ አውሩ ሲባሉ እሪ ይላሉ። እንትና ዲቤት ለምን አይቀበልም? ፈርታችሁ ነው ወይ? ቤት ከፍተና ተወያይ እየተባል ፈርታችሁ ነው? እንትና ዘማሪያም ምናምን። እኔ ለዛ አይደለም የገባሁት። በየአደባባዩ የሰው ጆሮ ልትበሱ አይደል የምትደርሱት? እንቅልፍም እንትንም እየነሳችሁን አይደል? በየመንገዱ በሰላም መሄድ አቅቶን ከዛ እዚህ ኑና መስክሮ ወንጌል ሲባል ድናችኋል ወይ ሲባል እሱን ተው ችግር የለውም ይል እኔ ስለ ራስ መዳን ችግር የለውም እያልክ ስለ ሌላው መጨነቅ ምን ያደርግልሃል? አንተ አልዳንክም እያልኩ እኮ። ኦኬ እሺ ሶቨሪ እስቲና ግባ እና እንጂ አንድ ቁጥር ጽፈህ ተቀበለዋ ታዲያ ሶቨሬን እማልክ ለመስሎ ነበር። ምንድነው አንድ ምጽፈው እየላኩልህ እኮ ካንስል እያልክ አንድ ቁጥር መጻፍ ነው። ምንድነው? ምን እያደረገ ነው? እንዴት ናችሁ ወዳጆች? እግዚአብሔር ይመስገን። እንዴት ነህ? በዚህ ላይ ውስጥ ያሉ የጌታ ልጆች ሁሉ ሰላም ለእነርሱ ይሁን። ኢዮብ በጣም ነው ኢዮብን ሳየው ደስ ብሎኝ ነው በእውነት የገባሁት። መልካም ሰው ኢዮብ፣ ሰላም ላንተ ይሁን። እንኳን ደስ አለ። ሰላም ወንድማችን፣ ሰላም ባሮኪ፣ ሁላችሁም አለን። ቀጥል ከዋድ ጋር ለኢዮብ ልዩ ፍቅር አለኝ። ለዛ ነው አመስግኗል። ኢዮብም ቀጥሉ። በኋላ ቀጥቅጦ ጠላ ዮሐዴ አውራው ዮሐዴ ወይኔ የጀመረችው ሰምተዋል። ዮሐ ሚት አድርጎኝ ነው ተመት ትንሽ ብሄድበት ጥሩ ነበር። እሺ ኤኒዌይስ
ማን ነው ስምህ? አቤ ብትለኝ ደስ ይለኛል። ይሰማል እንዴ? ማን ነው ሚዩት የሚያደርገኝ? አታ ሚዩት የሚያደርግ ሰው አለን? እሺ ከየት ቤት አይ እምነት? የለም ኔትወርክ ይሆናል። ኦኬ ኦኬ። ከየት ቤተ እምነት ነህ አቤ? ፕሮቴስታንት ነኝ፣ በጌታ ነኝ። እኮ ፕሮቴስታንት ከየትኛው ዲኖሚኔሽን? ላስመርጥ። እዚህ ፊት ለፊቴ ወደ 64 ለጊዜው አዘጋጅቻለሁ። ላስመርጥ። እኔ በጌታ ነኝ። በቃ እኔ ነን ዲኖሚኔሽን አለ። ፕሮቴስታንት ሁሉ በጌታ ናቸው? ቱ ቢ ሆነስት ሁሉም እንደዛ ነው አላውቅም። ሁሉም ላይሆን ይችላል። እሺ ከሆኑት እስኪ ምረጣ ታዲያ። ከሆኑት ከ60 ጌታ ነው የልብን የሚያውቅ ጌታ ነው። እኔ ምን እግዚአብሔር አይደለሁ የልባቸውን ምን አውቃለሁ ብለህ ነው? ስለ ዲኖሚኔሽን ነው እያወራን ያለ ነው። እያንዳንዱ ግለሰብ ዲኖሚኔሽኖች በጌታ ናቸው። ፕሮቴስታንቶች በጌታ ናቸው ሁሉም። በሲስተም ነው ያልከኝ። ኢንዲቪዥዋል ነው ድነት፣ በሲስተም አይደለም። እሺ ሁሉም ፕሮቴስታንት ግን በትምህርት ደረጃ መዳን በትምህርት ነው አይደለም የሚገኘው። ትክክለኛው ትምህርት የያዘ ነው አይደለም የሚድነው። የክርስቶስን ትምህርት የያዘ ነው አይደለም የሚድነው። በትምህርት በፕሮሰስ በትምህርት ምን ማለት ነው? በትምህርት ሲባል ያ ከመጽሐፍ ቅዱስ ቃል ነው። ግን በትምህርት ሲባል በፕሮሰስ አይደለም። ትምህርት ራሱ መዳን ይገኝበታል። ትምህርት ትክክለኛ ትምህርት የያዘ መዳን ይገኝበታል ብለህ ታምናለህ? የስ ግን ምንድነው መዳን ቅስበታዊ ነው እንጂ በፕሮሰስ አድርገህ መጨረሻ ላይ ወይ ትምህርቱ ኮምቢኔሽኑ ታይቶ ተበርብሯል ወይ ሂደታዊ እኮ አልጠየቅኩም። ትምህርት ራሱ ትክክለኛ ትምህርት መዳን ይገኝበታል ብለህ ታምናለህ ወይ ነው? የስ ያ መዳን አንድ ፕሮሰስም ስለሆነ በየቀኑ የትኛው የፕሮቴስታንት ትምህርት ነው መዳን የሚገኝበት ትምህርት? አምስቱ ሶላዎችን የሚደግፍ ነው የፕሮቴስታንት እምነት። ከካቶሊክ ተቃውሞ ካቶሊክ የተሳሳተውን አስተካክሎ ባይብሊካል ሆኖ ስለወጣ መጽሐፍ ቅዱስ ነው የመዳን የሚገኝበት ሌላ አይደለም። በመጽሐፍ ቅዱስ ነው ያምናሉ። አምስቱ ሶላዎች ሁሉም አንድ ናቸው። ያ በአምስቱ ሶላዎች ስለሚያምኑ በመጽሐፍ ቅዱስ ያምናሉ። በአምስቱ ሶላ ማመን አይደለም ያለው በመጽሐፍ ቅዱስ ማመን። በአምስቱ ሶላዎች ሁሉም ያምናሉ ወይ ፕሮቴስታንቶች? ያ እሺ አሁን መካነ ኢየሱስና ሙሉ ወንጌል የሚያምኑት በአምስቱ ሶላዎች ያላቸው እምነት አንድ አይነት ነው? ያ አምስቱን ሶላዎች ይቀበላሉ ሁለቱም። መካነ ኢየሱስ እምነት ብቻ ሲሉ ጥምቀትንና ቅዱስ ቁርባንን ነጥለው ለይተው ነው እምነት ብቻ የሚሉ። ፌዛሎን ሲሉ ያ ኢየሱስ የምንቀበልበት መንገድ በእምነት ብቻ ነው። ጥምቀትንና ቅዱስ ቁርባንን ለይተው ነው ከእምነት ብቻ የሚሉት። ፋይቭ ሶላስ ተመሳሳይ ነው ዲፊኒሽኑ ለሁሉም። ፌዝ እምነት ሲሉ ኢየሱስን የሚቀበሉበት ምክንያት መንገድ ከኔ ጋር ነው አይደለ እያወራህ ያለው አቤ? የስ እየዋድ። ስለዚህ ከኔ ጋር ከሆነ የምታወራው እኔ የምጠይቀን እየሰማ ብትመልስልኝ ጥሩ ነው። ምክንያቱም እኔ የጠየቅኩ ማለት መካነ ኢየሱስ እምነት ብቻ ብላ ስትናገር ጥምቀትንና ቅዱስ ቁርባንን ሳትለይ ነው የምትናገረው። ሙሉ ወንጌል እምነት ብቻ ስትል ጥምቀትም ቅዱስ ቁርባንም የእምነት ክፍል ናቸው ብላ ነው የምታምነው ወይ? እንደዛ ብላ ታምናለች ወይ ነው? እምነት ብቻ ስንል እንዲህ ብለን እናምናለን። እምነት ስናምናምን ሲለው የተለያየ እምነት የላቸውም። እምነት ብለው ሲያምኑ ሁለቱም እምነት ብለው ሲያምኑ ኢየሱስ ክርስቶስን ጥምቀት ለድህነት ነው ብላ ጥያቄ ጠየቀኝ እኮ እኔን እኮ አታስመልሰኝም ምንም ጭራሽ። ይዋድ ተመሳሳይ ናቸው አልክ እኮ ልዩነት የላቸውም አልክ። ጥያቄን መለስከው እኮ ምንድን ነው? ጥያቄ ተመልሶላል። ምንም ልዩነት የላቸውም አልክና አሁን ጥያቄን ስፔሲፊክ ላረግልህ ነው። ሙሉ ወንጌሎች ጥምቀት ለድህነት ነው ብለው ያምናሉ? አሚን። ታዲያ ምን ጨዋታ ነው የምናደርገው?
እኔ ሃይማኖት እኔ አንደኛ እንደናንተ እኔ ዮሐዲ አንድ ጊዜ አንድ ነገር ቆይ ልንገር አካሄድ እኔ እንደናንተ ሃይማኖቴን ሳይሆን ልሰብክ የመጣሁት ራሴ ክርስቶስን ኢየሱስ ነው ወይም መጽሐፍ ቅዱስን ነው እምነት የግል ነው ብዬ ነው የማምነው። ስለዚህ እንደ ተደራጅተህ እመን እኮ አላልኩም ወዳጄ። እንደ ቤተክርስቲያን እንደዚህ ነው የሚያምኑት ብለህ ስለነሱ ሳይሆን የኔ እምነት ሙሉ ወንጌል ነው ብያለሁ። ይሄን ታምናለህ ብለኝ እንደ ሙሉ ወንጌልን መጠየቅ ትችላለህ። ጠይቀኝ ፐርሰናሊ። ሙሉ ወንጌል ነኝ አልክ እንዴ? ቆይ አንዴ። እስካሁን ፕሮቴስታንቶች ሁሉ የሚያድን ትምህርት አላቸው። በአምስቱ ሶላዎች አንድ ናቸው። ኦኬ፣ ትምህርት ደግሞ ለመዳን ይሆናል። ተግባብተን መተን እኮ አሁን የሙሉ ወንጌልና በትምህርት ነው የምናወራው። አንተ ምን ብለህ ታምናለህ አታምንም የሚለውን እመጣለን በኋላ ላይ። አሁን ፕሮቴስታንቶች ሁሉም አዎ የሚያድን ትምህርት አላቸው አልክ። ስለዚህ አንድ ናቸው ወይ በትምህርት ስለ አዎ በአምስቱ ሶላዎች አንድ ናቸው አልክ። ከነሱ ሶላዎች የመጀመሪያው እምነት ብቻ የሚለውን ነው። እሱን እየተመለከተ ነው። መካነ ኢየሱስ እምነት ብቻ ስትልና ሙሉ ወንጌል እምነት ብቻ ስትል ፈጽሞ የተለያየ ስለሆነ ምን አልኩ? ሙሉ ወንጌል ጥምቀት ለድህነት ነው ብላ ታምናለች ወይ ብዬ ጠይቄያለሁ። ምን አልከኝ? መልሱ ያ ኦኬ እሺ ልመልስልህ። እኔ ግን ስለ እምነቶቹ ብዙ እንትን ማለቱን አልፈለግኩም። ግን በእምነት ብቻ ብለው ሲያምኑ ተማሳይ ነው። የተለያየ ዲፊኒሽን የላቸውም። ዲፊኒሽኑ ጥላለሁ ዲፍረንሱን ልመጣልህ ነው። በእምነት ብቻ ስንል በስራ አይደለም በሌላ ነገር አይደለም እያለን ነው እንጂ የሆነ ሌላ ፎርሙላ አይደለም። ሁለቱም እሱን ያምናሉ። ኦኬ ጥምቀት ደግሞ እንዳልከው የኃጢአት ስርየትን ለማግኘት ሌላው እንትኑ ኮሚኒየኑንም የኃጢአት ስርየት አገኝበታለሁ በዛ ውስጥ ብላ ታስባለች የሉተራን ቤተክርስቲያን። አይ ዶንት ኖ መካነ ኢየሱስ ማለት እሱ ነው ኢትዮጵያ። እነሱ እንደዛው ናቸው መሰለኝ። አይ ቲንክ ሉተራኖች እንደዛ ያ ሉተራን ናቸው መሰለኝ ኢትዮጵያ ያለው አይደል። ሙሉ ወንጌሎች ግን የዳነ ሰው የሚያረጋቸው ናቸው። ዞሮ ዞሮ ተማሳይ ነው። በዛ ውስጥ ጸጋ እግዚአብሔር ጸጋውን ያበዛልናል ብለን ነው ምናምነው። ጥምቀት ለድህነት ነው ብላ ታምናለች ሙሉ ወንጌል። አልመለስከው። ጥምቀት ለድህነት ነው ማለት ምን ማለት ነው? አይ ሚን እንዴት አድርገን ዲፋይን እንዴት እናደርገዋለን የሚለው ነው። በአንተ ዲፊኒሽን ላይሆን ይችላል እንጂ እንደዛ ነው። መካነ ኢየሱስ ዴፊኒሽን ነው የምትሄደው። መካነ ኢየሱስ ጥምቀት ለድህነት ነው ብለው ነው የሚያምኑት። ያልተጠመቀ ደግሞ አይድንም ብለው ጥምቀት ለድህነት ብለው ሳይሆን ይቅርታ የኃጢአት ይቅርታ እናገኝበታለን ብለው ነው የሚያስቡት። እንዴ ኃጢአት ይቅርታ ማግኘት ድህነት አይደለም? ባንተ እኔ ለምን ታስቀን? እኔ ብዙ አላቃቸውም። ተወኝ፣ የሉተራንን አላቃቸውም። እኔ ስለ መጽሐፍ ቅዱስ ነገር ሳታቅ ነው እንዲህ የሚያድን ትምህርት ሁሉም አላቸው ስትል የነበረው። ያ ፕሮቴስታንቶች አምስቱን ሶላ ስለሚደግፉ ናቸው ስትል የነበረው። ታዲያ አምስቱን ሶላ የሚያምኑ ሁሉ የድነት ትምህርት አላቸው። ስለ አምስቱ ሶላ እኮ ነው እየጠየኩ ያለው። ታዲያ አምስቱ ሶላ ሲሉ እነሱ ወይም ደግሞ መካነ ኢየሱሶች ጥምቀትን ከዛ ለይተው አይደለም፣ ወይም ደግሞ ጥምቀትን ነጥለው ኦኬ ከእምነት ነጥለው አይደለም የሚመለከቱት መካነ ኢየሱሶች። እንዲህም ተጠይቀው ነበረ። እምነት ብቻ እያላችሁ ጥምቀት ደግሞ ለድህነት ነው እንዴት ትላላችሁ የሚል ለሉተር ጥያቄ ቀርቦለት ነበረ። አዎ እምነት ብቻ ሲባል እምነት የሚይዘው የሚንጠለጠልበት የሚቆምበት ነገር ሊያስፈልገው የግድ ያስፈልጋል። ዝም ብለህ ስላመንክ ብቻ የሚባል ትምህርት የለም ብሎ በግልጽ መልሶላቸው። አንተ ማን ነው የኔ ያለው? ሉተር። አሳይ መረጃ ውሸት ነው አላለም። ኦኬ አሳይ መረጃ ውሸት ነው አላለም። እሺ አንዴ እሺ ልክፈት። ከዚያ ሰላም ተባባሉ ትላለህ። አንዴ ዮሐዴ እስኪ ያመጣልህ ግን ካሳየህስ ይቅርታና ወንድም አለም አሁን አንተ ያው መረጃውን አውጣና ያሳየኝ ብለሃል። ካሳየህስ ግን ምን ባሮኪ ካሳየህ ምን ራሴን አጠፋለሁ አልልህ። እኔ እንግዲህ አዲስ ነገር አያለው የትኛው መጽሐፍ እንደሆነ አይቼ አጠነዋለሁ ምን እንደሆነ። ቅድም ግን አላቅም ስለነሱ ብለህ ነበረ። አሁን ደግሞ አላለም እያልክ ነው። ሉተር መጽሐፋቸውን አንብቤያቸዋለሁ። የሉተርን ስራዎች አውቃቸዋለሁ።
ታዲያ የሉተር ስራዎች ላይ ጥምቀት ለዳግም ውልደት ለድህነት እንደሆነ ቃል በቃል ነው የሚጽፈው። ፕላስ እንደዛ ደግሞ ሊጽፍ ይችላል። አይ እሱ እንዳለኝ ግን እምነት የሚባል ነገር የለም። እምነት ከስራ ጋር ነው ምናምን የሚል ነገር የተናገረው ነገር እንደማይል አውቃለሁ እንደሆነ እሱ መጀመሪያ ቆይ ሲስማ መጀመሪያ ያለህን ራሱ በደንብ አልሰማህም። እስቲ ሪከርድ ካለሽ ባክ አድርገውና እንስማው። ማለት እንደዛ እኮ ነው ያለኝ ለዛ ነው አላለም አሳየኝ ያልኩት። እምነት ከስራ ጋር ነው ያለ ስለ ስራ ነው ያወራው ይባል ነው። እምነት የሚባል ነገር የለም የሚል ፍሬስ ተጠቅመዋል። እምነት የሚባል ነገር የለም፣ መስራት አለበት፣ አምኖ እንደዚህ ማድረግ አለበት፣ ይሄን ነገሮች ማድረግ አለበት ብለዋል ነው ያለው ይዋል። በዚህ ቤት ውስጥ ሌላ ገዝተ ላይ ነበርክ መሰለኝ። ግን ይቅርታ ወንድም፣ ሌላ ቦታ እያወራህ ነው። ሌላ ይሁዳ አለ ወይስ ጆሮአችን ይለያያል? ኧረ ኃጢአት ነው። እስቲ ምንድን ነው ያልከው? ይሁድ ችግር የለም። ይሁዳ መጽሐፉን በቀጥታ ማስረጃውን ያሳይሃል፣ እዛው ላይ ታወራለህ። ይሻላል። ይሄ መካካል ምንድን ነው በየወንዙ መማማዱ ይቅርብን። ለማንኛውም ስለ መካነ ኢየሱስ እውቀት የለኝም ወይም አላውቅም ብለህ ነበር ቅድም። አሁን አይልም ስላልክ አይልም ያልከው በምንድን ነው? እሱ እንዴት አውቀን የሚል ነበር የጠየቅኩ። ችግር የለውም ማስረጃው ነው። እኔ የሉተርን ስራዎች ስለማቅ ነው እንጂ መካነ ኢየሱስን ዲፌንድ ላደርግ አልገባውም። እስቲ ስማቸውን ጥቀስ። የሉተር ስራዎች ስለማቅ እያልክ ነው። እስኪ አንድ ምን የሉተር ስራዎች ምን አንብባል? የሉተርን ነው ውስጥ ያላነበብኩት አለ ብለህ ነው? ሁሉንም አንብቤዋለሁ። በጣም የሚታወቀው አንድ ጥቀስ። ስንቱን ጠቅሽ ወይ ስንቱን? አንዱን ስትባል ስንቱን ትላለህ? አንድ ጥቀስ እንጂ። ዋና ከሚባሉት የኢንፍሉዌንሻል ስራዎች ውስጥ 95 ቴሲስ የሚለውን አንብቤዋለሁ። 1540 መጀመሪያ የጻፈውን መጀመሪያ የሰራውን ተሲሶቹ 99 ቴሲሶች አንብባቸዋል። 95 የሚለውን አንብባቸዋል። ያ እስቲ ክፈተው መጽሐፉ ያነበብከው። አሁን ኮምፒውተር ላይ አድርገህ ሌላ ልታስነሳኝ ነው ያለሁበት። አይመቸኝም። አንተ እኮ ነው መረጃ የጠበቅኩ ያለሁት። አንድ ብቻ ነው የነገርኩህ። ደግሞ ብዙ ያነበብኩትን መጀመሪያ ልንገርህ። የሱ ስራ አጋጣሚ መጽሐፉ ሰው ጋር ስለሆነ እንትኑ ፒዲኤፉን እያወረድኩ ነው። አንዴ እሺ፣ እጠብቅሃለሁ። እሱ ብቻ አይደለም መጽሐፎቹን ጠይቀኛል፣ ልናገር። እሺ፣ የሚያነብም ካለ ጥሩ ነው። ዘ ፍሪደም ኦፍ ክርስቲያን የሚለውም ቀጥሎ የጻፈው ዋና መጽሐፎቹን ልንገርህ። እሺ፣ ስለ ቸርች ደግሞ የጻፈው ምንድነው ባቢሎን ምናምን የሚለው ባቢሎን ኦፍ ዘ ቸርች ኦር ባቢሎን ካፕቲቪቲ ምናምን የሚል የጻፈውን፣ ሌላ ደግሞ ቴዎሎጂ ላይ የጻፈውን ነው ወይ ዶክትሪን ላይ። እሺ፣ ካቴኪዝም ስሞል ካቴኪዝምንም ላርጁንም አንብቤያቸዋለሁ። ላርጁንና ስሞሉን አንብባቸዋል? እርግጠኛ ነህ? የስ አሁን አለ መጽሐፉ አለኛ። እሺ፣ ትልቁ ላይ ሆነ። ያ ግን ሌላ ክፍል ነው ያለሁት እኔ። ክፈተው። ሌላ ክፍል ነው ያለሁትና አምጣው ስለሚያስፈልግ እኔ ገባይ ዘይ ንጋት ላይ 5:30 ላይ ነው። ነገ ወይ ላረግልህ እችላለሁ ወይ በኢንቦክስ በቴሌግራም ካረክልኝም ልልክልህ እችላለሁ። አረ አምጣው፣ ችግር የለውም። ከምነሳ እያልክ አልነበር እንዴ? አሁን ተነሳ፣ ችግር የለውም። ለአገልግሎት አይደል? ሐዋርያት እኮ ወንጌልን ለማስተማር እኮ ከሀገር ነው የወጡት። አንተ ከክፍል ወደ ክፍል ይጨንቃል። ከስር ቤዝመንት ላይ ነው ያለሁት እና ከላይ ከሆነ አብርቼ ምናምን መውጣት አለብኝ። አብረው ለወንጌል ያለ እስቲ እዚህ ቆይ እስቲ ስልኬ እንትን ክላውድ ላይ ያለኝ አንድ ጊዜ ወይ ትንሽ ደቂቃ ስጠኝ። የቱን የፈለከው እንዳሳየ ኤክስትራክት ላድርግ። ክላውድ ላይ ይኖረኛል። ሁለቱም ለየብቻ ነው ያለ። እሺ፣ ላርጅም ስሞልም ካቴኪዝሙን አውጣ። አሁን ሃንዲ እንዲሆንልህ አንዱን ንገረኝ በዚህ ሰዓት። ሌላ ቀን አሳያለሁ። ምንድነው ከክላውድ ከስልክ ከሆነ ምንድነው ሁለቱም አውርዳቸው፣ ምን ችግር አለው? ስሞሉን እስከዛ ሁለቱም አስጀምራቸውና ስሞሉ ወርዶ እስኪያልቅ ላርጁም ያልቅላል። ዳውንሎድ አይደለም ማረገው። የት ነው ማገኘው? ያ እኔ ላይብረሪ ያለኝ የራሴ ላይብረሪ ያለኝ ላይብረሪ ውስጥ ነው። ከላይብረሪ ላይ የማመጣው ግን አሬንጅመንቱ ሁሉም አንድ ቦታ አይደለም ያሉት። የሉተራን መጽሐፎች ቆይተዋል። አሁን ሞር ሪፎርምድ እንትኖች ነው ያሉት። ከስልክ ነው የሚደርስልህ የትኛው ነው? ባጭሩ ከስልክ ነው ሁሉ የምታወጣው። እሺ፣ አንዱን ልሞክር ብዬ ነው።
አንተ ነበርክ እንግዲህ። እሺ እስኪ ወርድልህ እስቲ ልሞክር። እያወረድኩልህ ነው እኔ ግን አንተ ጋር ካለ ምን አለፈ? እኔ እንትኑን ክፈትልንና እንደውም በአንተ በኩል ቢሆን አንተ ነው የጻፍከው ከሚሉ ሰዎችም ራስ ብታነበው እንደውም ጥሩ ነው። አንብቤ ያለው ስላልክ እስከዚያው እስክታወርደው ስለ ጥምቀት ምን ብሎ ነው የሚያምነው ሉተር? ስሞል ካቴኪዝም ካነበብከው ኦን ባፕቲዝም ምንድን ነው የሚለው? አንተን አሳያለሁ ያልከኝ ግን አንተ ነህ የምታሳየው። አንብቤዋለሁ ብለሃል። እስከዚያ መጽሐፉን ስላነበብከው ንገረን። ያነበብከው ኦን ኢንፋንት ባፕቲዝም ምን ብሎ ያምናል? እኔ እሱን ላስረዳህ አይደለም የገባሁት፣ ስላነበብኩ እውቀቴን ላሳየህ። ያነበብከውን ንገረን እንጂ አንተ እኮ ነህ ያልከው አይደል? አንተ ያልከውን አንተ ነው የምታሳየው፣ እኔ ሳልሆን። ያነበብኩትን መጽሐፍ ብለህ ስትዘረዝር ስሞል እና ላርጅ ካቴኪዝሙን አንብቤዋለሁ ብለህናል አይደል ወንድሜ? መጨቃጨቅ ምን ዋጋ አለው ብለህ ነው? ስለምን ጭቅጭቅ ነው የምታወራው ወዳጅ? አንብበዋል ወይስ አላነበብከውም? አንብበዋል እኮ ማለት አንብቤዋለሁ ያልከው እኮ አንተ ነህ። ለራሱ አንብቤዋለሁ አልክ። እሱ ምን ጠየቀ? ያነበብከውን አይደል? ያነበብከውን እኔ ስለሱ ላብራራለት ያነበብኩትን ስለሱ ጥምቀትና ስለሱ የጻፈው ምናምን እንትን ልለው አይደለም። እኔ ልደግፈው ላልደግፈው እችላለሁ። ስለዚህ እሱም ያሳየኝን እኔ ሉተር በእምነት አይደለም፣ አሁን እሱ ነው መረጃ የሚያሳየኝ። ይሄን አይደለም ሲል ስለሰማሁት አይደለም አልኩት ነው ያለው፣ ያሳየኛል እንጂ ስለሱ እኔ ላቅርብላት እንዴ ደግሞ ብዬ። ኧረ አንዴ ቆይ፣ እየተሰማማን አንዴ እስክታወጣ ድረስ ካነበብከው ላይ አውጥቻለሁ። በቃ በትልቁ ነው ትልቁ ላይ ነው ያለው። በዛ ላይ ትስበናለህ፣ በዛ ላይ ደግሞ እምቢ ትላለህ። ይገርም እኮ አንተ እንትን ለመውረድ እንትን አላለም። ያው እየወር ኦልሞስት አሁን እንኳን ጨርሰዋል። እሺ እሱም ከፍቻለሁ ብሏል። ይኸው ካሜራ ክፈት። ማን ነው? እኔ ቀደምከ? እሺ የትኛው? እሺ አውጣ፣ በቃ ችግር የለም። እሱ ካወጣ የኔ አልጨረሰም ገና። እውነት ለመናገር አይ እሱ ገና ነው አላለቀም። ክፈተው፣ ቀጥል። give me a second. Oh my god, no. ማዜም ጀመርክ? ኦኬ ከሶሪ እንግዲህ እዛ ላይ ስለሆነ ከዚህ እንትን ላይ ከስልክ ላይ ማሳየ ስሞል እንትን ደረጋ። እሺ ወደ ስንት ፔጅ ሊድልህ? ይሄ ስሞል ካት ያደረጋችሁ ጋይስ አንዴ በፔጅ አይደለም ኦን ባፕቲዝም ነው የምትሄደው። ስሞሉን ነው ያመጣው ለ እሺ ስሞሉን ኦን ባፕቲዝም ሂዳ በእንተ ጥምቀት የሚለው ርዕስ ላይ ነው የምትሄደው። አላቅም፣ አንተ ሊድ አድርገኝ። ይሄው እንትኑን አምጥቼልሃለሁ ማውጫውን። ቆይ ወደ መሀሉን። እሺ ኢንፎርሜሽን አባውት ዘ ሚሽንስ ኦፍ ስቲስቲሲ ጀነራል ተርምስ ኦፍ ኦኬ። ቆይ እስቲ ከፍ አድርገው። ጀነራል ኢንፎርሜሽን አባውት ፕሮጀክት ጉተንበርግ ኤሌክትሮኒክስ። ይሄ እኮ ኮንተንቱ አይደለም። እሺ ኮንተንቶቹ እስኪ ያውጣ፣ ወደ ላይ ከፍ አድርገው። ፒዲኤፍ ነው ምንድን ነው? ያ የቡክ ላይብራሪ ላይ ነው ያለው እኮ። እንትኑ ግባ፣ ቴክስቱ ላይ ግባ። የት አለ ጽሁፉ? ጽሁፉ ውስጥ ገባ። የቱ ጋር ልግባል? ይሄ ማውጫው የትኛው ላይ ልሂድልህ? ይሄው ከ29 ጀምሮ ያለ ነው ማውጫ። ይሄ ማውጫ አይደለም ፓፓ፣ የምን ይሄ ማውጫ አይደለም። ምንድን ነው? ወደ ታች ቀስ እያልክ ስክሮል አድርገው፣ ወደ ስክሮል አድርገው ወደ ላይ ቴክስት ውስጥ ግባና አጭር ስለሆነች እችኛዋ ችግር የለውም። አሁን ባፕቲዝም what does this mean? I believe God the Almighty Father of ኦኬ። ይሄ ስለ ጸሎት ነው። እሺ ሂድ ክሪዶ ነው ይሄ ኦን ሪደምፕሽን። እሺ ሂድ። እሺ ኦን ባፕቲዝም የሚል አለ። ቀጥል።
እያነበብከውን ባፕቲዝም የሚል በእንተ ጥምቀት ቀጥ ሂድ ሂድ። ይሄ አባታችን ሆይ ጸሎት እየፈታ ነው። ትንሽ ገፋር ቆይ፣ እንደውም ሴክሽኑ ቆይ ልልህ። ሴክሽን አሁን መጥቷል እኮ ዮሐዴ ዋዳዝ ባፕቲዝም እያለ ነው። ዋዳዝ ኦኬ። ቆይ ዌር ኢን ዘ ወርድ ኦፍ ጋድ ኢዝ ዚስ ዌር አወር ሎርድ ስፖክ ኢን ዘ ላስት። ኦኬ መልሰው፣ አንድ መልሰው፣ ወደኋላ አንድ ተመለስ። እሺ what does that mean? እሺ the seventh request but set us free from the evil one. Okay, what does the sacrament of holy baptism ታች ያለው አራተኛው ሴክሽን 4 እሱን አንብበው እያነበብኩ ተርጉምልን። what is baptism ከሚለው ጀምረ እታች አንተ ራስህ ያነበብኩ ተርጉመው እንጂ አንተ ነህ ያስመጣኝ እንዴ? አንተ አይደለ እንዴ ያነበብከው? አንዴ አንብብልንና ተርጉምልን ብራዘር። አረ እየጠበቅን ነው። አንተ እኮ ነህ ልታሳየኝ ያልከው። እምነት ምንም አይደለም። አንብበው። እምነት ባፕቲዝም what is baptism አላነብልህም። ለምን አታነበውም? ይሄው ከፍትልሃለሁ። ራስን መረጃ ልተባበርህ እኮ ነው ያመጣሁት። አንብበው። እሺ አንብብልን። መተባበር ካልቀረ ይሄው ማንበብ ምንድን ነው? ራስህ አንብበው ነፍተው አንብበው። እኔ ዝም ብዬ አላነብም። እያወራህ ነው የምታነበው። ዝም ለምንድን ነው አንተ እኮ ነው መረጃ የፈለከው ልታሳየኝ ያልከው። አንተ እኔ ምንድን ነው ማሳየኝ? አንብበው እያነበብኩ የተረጎምኩ ዝም ብዬ ምን ቀልድ ነው እንዴት ያዝከው? አንብበው ምን እንደሚል። እንግሊዘኛ አትችልም? አልችልም። አዎ አትችልም። እንዴት ነው ታዲያ ያነበብከው? በምንድን ነው ያነበብከው? ኦኬ እንደዛ ክርክር ነው የፈለከው? ስለምን ክርክር ነው? አንብበው። አንብበው ያለ ያልከው እኔ ይሄውልህ ወንድም አለም አንተ አቤ ከቤ አንዴ ረጋ በልና አንብበው ያለ ያልከው መጽሐፍ ይሄንን ክፍል ማንበብህና አለማንበብህ እንመለከታለን። አሁን ክፍሉን አንብበውና ምን አገባህ? እኔ ባነብና ባላነብ አንብቤ ያለው ስላልከን ነው። ምን አገባህ? አንብቤ ያለው አንተ እኮ ነው መረጃ ፈልገህ ልታሳየኝ የመጣው አይደል? አምጥተህ እኔ ላሳየህ ያነበብከው መጽሐፍ አንብበው አንዴ ምን እንደሚል ፖይንትለስ የሆነ የሰነፍ መጽሐፍ አልክ አመጣውልህ። አንብበህ አይተውም አታውቅም። አንዴ ልትሳደብ ነው እንዴ? ተረጋጋ። ቆይ አንደኛ ሰዓት አስለፍቶኝ እኔ ከፍታለሁ ሲል ነበር። ቀጥሎ አስመጥተኝ ኢዮብ እንደዚህ የሚያስደረገኝ ኖር። አንዴ ስማኝ፣ ማይክ አትክፈት። አንደኛ መከባበር ያስፈልጋል። የሆነ አጉል የሆነ ንግግር ውስጥ እንዳትገባ ማለት ነው። ሁለተኛ አንብቤ ያለው ያልከው አንተነ፣ አለኝ ያልከው አንተነ፣ ክፈት ስትባልም የከፈትከው አንተነ። አንብብ ላይ ወገቤን አልክ። ይሄ ደግሞ ትችላለህ ወይ ስትባል አዎ እችላለሁ አንብቤዋለሁ ብለሃል። ካነበብከው በምንኛ ነው ያነበብከው? በእንግሊዝኛ ያለውን ነው ያወጣህልን ራሱ አለኝ ካልከው ላይ ማለት ነው። ስለዚህ አሁን እንግሊዝኛ አልችልም ስትል ምን ይሆናል ማለት ነው? ልግም ነው፣ ሆን ብለህ ማለት ነው፣ ለነገር ነው የሚሆነው። ስለዚህ ከአጉል ስሜት ውስጥ ከአጉል ነገር ውስጥ ውጣና የምርም ለትምህርት ከሆነ የመጣው እንደ ትልቅ ሰው ማውራት ከሆነ የፈለግከው ያወጣኸውን ማስረጃ አንብበው፣ ተርጉምልን፣ በዛ መልኩ ቀጥል። ይሄ ስድብ ቀረሽ ንግግሩ ግን ይቅር። እሺ ዮብዬ ሰምቻለሁ። መረጃውን አምጣ ላሳይህ ብሎ እሱን ሊያወጣ ሲል ነው አጣሁት አምጣልኝ ሲል ያመጣው። እኔ ምንድን ነው ማሳየው? እኔ ምንድን ነው እየተረጎምኩ ማሳየው? ጨዋታ ነው እንዴ? እኔ ምንድን ነው እኔ እኮ አይደለሁም ማሳየው ነገር ያለሁት እሱ ነው ሊያሳየኝ ያለው ነገር። የፈለክበት ሊሄድና በቃ እሱ ራሱ ለማሳየት ከሆነ ስላጣ ነው አለህ ሲለኝ አለኝ አልኩ። አይ የለህም ነገር አለኝ አልኩ። እንደው ሌላ ቦታ ነው አይመቸኝም አሁን ስል ነው በግድ ሲለኝ እንደምንም ብዬ እንግዲህ እንትን አድርጌ ያወረድኩት። እሺ አቤ ገብቷል። እሱ ነው ያነበበ ሊያሳየኝ የሚችለው እንጂ እኔ ምኑን ነው ምን ብዬ ማሳየው? ስማ አንዴ ዮሐድ ነው። እኔ ኢዮብ ከአንተ ጋር ብንነጋገር ደስ ይለኛል ወይ? በጤነኛ መልኩ እንነጋገር። ዮሐድ እያረክ ያለው ልክ አይደለም። ምንድን ነው እየሆንክ ያለው? አትበድና መጀመሪያ አንዴ ረጋ ብለህ ስማ፣ አዳምጥ። እንዴ አንብቤዋለሁ አልክ፣ የምርም አንብበዋል ወይስ አላነበብከው የሚለው ሙሉ መጽሐፉን አንብብ አልተባልክም። ኦኬ አንድ ፖርሽን ወይም ደግሞ አንድ ሴክሽን ነው አንብብ የተባልከው። ስለዚህ ያ ክፍል ለምን አታነብም? አንተ ረጋ በል፣ ተደርበኝ እንዳታወራ ሁለተኛ። እሺ እያወራው ደግመህ እንዳገባ ማለት የፕሮቴስታንቶች ቤት ለምደህ ከሆነ ይሄ የፕሮቴስታንቶች ቤት አይደለም፣ ከአባ እልክሃለሁ ማለት ነው። እሺ ተረጋጋ። መጀመሪያ አንብቤዋለሁ፣ መጽሐፉ አንብቤዋለሁ፣ ጭራሽ እንደዛ የሚል ክፍል የለውም።
ኦኬ። ምክንያቱም በእምነት ብቻ ሲል ጥምቀትን ያገለለ ያስወገደ አይደለም። ኦኬ። እንደውም ጥምቀት እምነት የሚይዘው የሚጨብጠው ነገር የግድ ያስፈልገዋል። ስለዚህ ጥምቀትም ለድህነት ነው ብሎ በግልጽ ተናግሯል። አላለም በጭራሽ ብለህ ተናገርክ። ምን አልኩ? ክፍሉን ሴክሽኑን አወጣውና ይህንን ሴክሽን አንብበው አልኩ። አንብቤው ያለው ያልከው መጽሐፍ ማለት ነው። ስለዚህ ከፍተህ አንብበህ ትተረጉምልናለህ ወይስ አትተረጉም? እኔ ማመጣልህ የራሴ ሪሶርስ እና ማስረጃ ብቻ ነው። አንተ አለ የምትለውን አመታስረዳኝ። ሲጀምር ክሌምህም ልክ አይደለም ያልከኝና እኔ ያልኩ እሱን አይደለም። ዋሽተሃል። ምንድን ነው ያልኩ? ዋሽተሃል። ጥምቀት ለኃጢአት ቅርጥ ቆይ አንተም አደርብ እኔም አደርብ እንዳልከኝ ጥምቀት ኃጢአት ቅርታ ማዝገኛ ነው ስትለኝ አይ እንደዛ አላለም አላልኩህም። እኔ ይሄ ውሸት ነው። አንተ ሌላ ነገር ነው እምነት የሚባል አንተ ያልከኝ ስለ እምነት ነው እያወራህ ያለው። ያላልኩትም ምንድን ነው የምታወራው? አሁን የኃጢአት ማስገኛ አይደለም ብለሃል ብያለሁ። እምነት ብቻ ሲል ጥምቀትን ያገለለ አይደለም። የግድ ጥምቀት ያስፈልገዋል፣ ጥምቀት ለመዳን ነው ብሎ ተናግሯል። ስለ እንደዛ አይደለም ያለው ብለኸኛል አላልከኝም? ዮሐዴ ቆይ እንደዛ ሳይሆን ይኸውልህ እምነት ላይ ነው ያረን ያለ ነው። እምነት ስለ አምስቱ ሶላ ስናወራ ፌዝ አለውን የሚለው ላይ ኢየሱስ የምንቀበለው መንገድ በእምነት ብቻ ነው የሚሉት ተማሳይ ነው። ስለ አይ እምነት ብቻ ይባል የለም ብለዋል። ስራም የጨመረ ነው። ቆይ ስራም የጨመረ ነው። እንደዛ ያልኩበትን አምጣ፣ ሪከርድ አምጣ። እንደዛ ስራ የጨመረ ነው። ሪከርድ አላደረገውም። እንዴት እንደሆነም አላውቀውም እዚህ ላይ እንዴት እንደሚገኝ። ኦኬ ኤኒዌይ ካላልክ ችግር የለውም። ካላልክ ዛ ተስፋይ እኔም ሚስ አንደርስታንድ አድርጌ ሊሆን ይችላል። ካላልክ ችግር የለውም። አሁን ፍሬ ያለው ነገር ላይ ብሏል ወይስ አላለም የሚለውን ትመልሳለህ። ቆይ አንዴ ረጋ በል። ሉተር እምነት ብቻ ሲል ጥምቀትን ያገለለ ነው ወይስ ያላገለለ? ፌዝ አለውን ሲል ፌዝ አለውን ነው፣ እምነት ነው። ክርስቶስን በእምነት ነው። ከጥምቀት ውጭ ነው ወይስ ጥምቀትን ያካተተ ነው ነው ጥያቄ። ፌዝ አለውን ሲል የተለየ ዲፊኒሽን አልሰጠውም ሉተር። ጥምቀትን ያካተተ ነው ወይስ አይደለም? እምነት ብቻ ነው የሚለው። ጥምቀትን ያካተተ ነው ወይስ አይደለም ነው ጥያቄ እንጂ እምነት ብቻ ነው እምነት ብቻ ነው ምን ማለት ነው? ጥምቀት ያካትታል ወይስ አያካትትም ነው ጥያቄ። ወይ ያካትታል። ስለ አምስቱ ሶላዎች ነው። አምስቱ ሶላዎች ላይ አላካተተም። የለም አላካተተም። በቃ ይሄንን ነው ቅድም ያልኩ። አሁን ምክንያቱም አምስቱ ሶላ ላይ ሌላ ቦታ አይደለም። አምስቱ ሶላ ላይ አሁን ደግመህ ሌላ ወሬ አውርተህ ርዕስ እንዳታስቀይር። አሁን ክፍሉን ልክፈትልና ታነባለህ። እሺ አንዴ ረጋ ብለህ ሚዩት አድርገህ አማርኛ ልክፈትልና ታነባለህ። ትልቁ ላይ አድርገህ አንዴ ባላት በለኝ ራስህ ታነባለህ። ይዋድ አንብብ። አይዞህ ማንበብ ሙሉ ሰው ያደርጋል። አይዞህ አይገል አያጠፋ። አይዞህ እሺ። ያው ኦን ባፕቲዝም ነው በእንተ ጥምቀት መጽሐፉ ነው። ሙሉን ከፈለግ ወደ ላይ ሄጄ አሳያለሁ። ያው ስለ ጥምቀት አሳየኝ። መጽሐፉም አንድ ጻፈ ምን እንደሆነ ዝም ብለህ በታይፕ የተጻፈ መጽሐፍ ዝም ብለህ መጽሐፍ ስለከፈትክ እንዴት ነው ማምነህ? እሺ 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 አንዴ መጽሐፉን ላሳይሽ። ምን ይላል? መጽሐፈ ስምምነት በራሳቸው የኢትዮጵያ መካነ ኢየሱስ ቤተክርስቲያን የተረጎመችው መጽሐፍ ነው። እሺ ኮንኮርድ ነው። ኦኬ እሺ። እንግሊዘኛው አለኝ፣ ይሄን አማርኛ የለኝም። በቃ እንግሊዘኛው ካለ እሱ ዘ ቡክ ኦፍ ኮንኮርድ የሚለው መጽሐፈ ስምምነት ግን የኢትዮጵያ መጽሐፈ ስምምነት የወንጌላውያን ሉትራውያን የእምነት መግለጫዎች ይላል። አርታኤዎች ኦኬ ሮበርት ኮልብ እና ቲሞቲ ጄ ዊንገርት ናቸው እንግሊዘኛ ተርጓሚዎች ማለት ነው። ከዛ የአማርኛ ተርጓሚዎች ደግሞ እነማን ናቸው? የሉትራን ሄሪቴጅ ፋውንዴሽን የኢትዮጵያ የሉትራን ሄሪቴጅ ፋውንዴሽን ናቸው። እዚህ ቡድን ውስጥ ያሉ የመካነ ኢየሱስ ሉትራውያን ካህናት ቄሶች ማለት ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው፣ በጣም ብዙ ሰዎች ናቸው። በጣም ብዙ ሰዎች ማለት ኦኬ። እዚህ ማህበር ውስጥ ያሉ አማካሪዎችም በቀሲስ ዶክተር ጥላሁን መኮንን፣ ቀሲስ ዶክተር አንሲ ሲሞዮኪ
እነዚህ አማካሪዎች ሆነው የተዘጋጀ መጽሐፍ ነው ቡክ ኦፍ ኮንኮርድ። ከዚህ በፊት የታተመ እትም አለው። ይሄ ደግሞ ተሻሽለው በደንብ ሌሎች አብዛኛው የቡክ ኦፍ ኮንኮርድ ፓርቶችን አስተካክለው ተርጉመው ያወጡበት ቅጂ ነው ማለት ነው። ይሄ ኦኬ ቅጂ ነው። እሺ ይሄ መጽሐፍ ላይ አሁን ላርጅ ካቴኪዝም ማለት ነው። ቅድም ካቴኪዝሞቹ አንብቤያቸዋለሁ። ስለ ላርጅ ካቴኪዝም ፔጅ 379 አካባቢ መጽሐፉ አይተዋል አይደል? አቤ መጽሐፉን አየው? ያየሁት ነው። ኦኬ የመካነ ኢየሱስ ነው አይደል? ቃል በቃል የመካነ ኢየሱስ እንደሆነ ከፈለክም ላሳይ። ሉተራን ይላል። አንድ ናቸው አላውቅም። እኔ ኢትዮጵያ ነኝ ብዙም ሉተራኖችን አውቃለሁ። ሉተራን ይላል። የውጭዎቹ ነው ሉተራን ሲል የውጭዎቹ ነው። የኢትዮጵያ መካነ ኢየሱስ አለ ይላል። አላውቅም። ኦኬ እንትኑ እስቲ ያሳይ መካነ ኢየሱስ የሚለውን። ለማንኛውም እሺ ሉተራውያን ነው የሚለው። የወንጌላውያን ሉተራውያን የእምነት መግለጫ ነው የሚለው። መካነ ኢየሱስ የሚል አለ። ቆይ ይኖራል። ልክላለሁ። ይዋደ እንትኗ ዋናው ሃርድ ኮፒ ላይ አለች። እሺ ቆይ እዚህ ለመጽሐፈ ስምምነት የመንደርደሪያ ሀሳብ። እሺ ኦኬ የመጀመሪያ የሆነች ፓርት እዚህ ወጣለች መሰለኝ። ፔጅ ስንት ነው እስቲ? ፔጅ 5 እዚህ ጋር የሆነች ፔጅ ወጣለች ይመስለኛል። አይ ቲንክ ፋውንዴሽን በሚል እሺ ኦኬ እስቲ መኩ እንትኗን እዛ ሃርድ ኮፒ ላይ ያለው የመካነ ኢየሱስና ሉትራን አንድ እንደሆኑ ቡክ ኦፍ ኮንኮርድ እንደሚቀበሉ ምናምን እሺ ባፓ ሂዱበት እስከዛ እሺ በቃ እንትን በሉና እንትን በላትና እሷ አይ ቲንክ ፔጅ 4 አካባቢ ነው ያለው። ዞሮ ዞሮ ሁለቱ አንድ እንደሆኑ መጽሐፉ ላይ ያሳያል። ኦኬ ሶስት እሺ ያው ስለ ጥምቀት ባይዘወይ ቆይ አቤ ላርጅ ካቴኪዝሙን እያወረድከው ነው አይደል? አለ አብሮ በቃ እሺ ላርጅ ካቴኪዝም ክፍል 4 ላይ ትሄዳለህ ማለት ሴክሽን 4 ችግር የለውም። ይሄው እያየው አይደል? እዚህ በቃ እሱን እያየው ከሆነ ታዲያ ምን ከዛ ሴክሽን ማለት እዛ ፓራግራፍ 28 ላይ ትሄዳለህ። እኔ እዚህ አነበዋለሁ። እሺ ነገር ግን አለ እንዴ ሉተር እኮ ነው አላልከኝ? ሉተር ነው እንዴ ጻፊው? አዎ ሉተር ነው። የሉትራን መካነ ኢየሱስ ማለት እኮ ሉትራን ማለት ነው። ይሄ ኮንኮርድ ነው ያሳየኝ። ላርጅ ካቴኪዝም እዛ ቡክ ኦፍ ኮንኮርድ ውስጥ ስሞል እና ላርጅ ካቴኪዝሞች ይቀበላሉ። መካነ ኢየሱስ የትክክለኛ የመጽሐፍ ቅዱስ ማብራሪያው ይሄ ቡክ ኦፍ ኮንኮርድ ነው። ይሄ የሉተራውያን የእምነት መግለጫ ነው እንጂ የሉተር የጻፈው አይደለም። ኧረ እባክህ ኦኬ ስሙን አሳየኝ እዚህ መጽሐፍ ላይ ተጠቅላላ። እስቲ ስማ ቡክ ኦፍ ኮንኮርድ ውስጥ የመካነ ኢየሱስ እና የሉተራውያን የእምነት መግለጫቸው ውስጥ
ኦኬ የሚቀበሏቸው ዓለም አቀፍ ሶስቱ ጉባኤያትን አካተው እኔ ጉባኤያት አላልኩም ዮዴ። እስቲ ረጋ በል ስማ። እንዴ እሺ እድል ስጠኝ እንዳታነብልኝ። ሉተር ያለውን ነው እኔ ያልኩት። ሉተር ነው፣ ሌላ የእምነት መግለጫ አልፈልግም። ጤነኛ አይደለም እንዴ? ስማ እስኪ መጀመሪያ ቡክ ኦፍ ኮንኮርድ ማለት የመካነ ኢየሱስ የእምነት መግለጫ ናቸው። ከሉተር ሁለቱም መጻሕፍቶች ትክክለኛ የእግዚአብሔር ቃል ማብራሪያዎች ናቸው ብለው ስለሚያምኑ ሁለቱ ካቴኪዝሞች ላርጅ እና ስሞል ካቴኪዝም ተርጉሞ ማለት ይቀበሏቸዋል። ትክክለኛ የእግዚአብሔር ቃል ማብራሪያ ብለው ስለሚያምኑ ማለት ነው። ስለዚህ ከነ ኦግስበርግ ኮንፌሽን ከኒቅያ ጉባኤ ከአትናቴዎስ የእምነት መግለጫ ጋር አብረው የሚቀበሏቸው መጻሕፍት ውስጥ ሁለቱ የሉተር ስሞል እና ላርጅ ካቴኪዝሞች አሉ። ዘን ከስሞል ካቴኪዝም እና ከላርጅ ካቴኪዝሙ ነው አሁን የማሳየ። ከሉተር ላርጅ ካቴኪዝም አንተ እንግሊዘኛው አለኝ ብላል። ላርጅ ካቴኪዝም ትሄድና ሴክሽን 4 ወይም ደግሞ አራተኛው ሴክሽን በእንተ ጥምቀት ወይም ደግሞ ኦን ዘ ሳክራመንት ኦፍ ባፕቲዝም የሚለው ወይም ደግሞ ኦን ዘ ሳክራመንት ኦፍ ሆሊ ባፕቲዝም የሚለው ሴክሽን ትሄድና ሴክሽን ፓራግራፍ ስንት ትሄዳለህ? 28 እያልኩ አሁን ገብቷል። አቤ በፍጹም አልገባኝም የምትለው ከዚህ ላርጅ ካቴኪዝም አለ። አንደኛ ይወድ በጣም ብቻህን እያወራ ነው ያለው። እኔ ስናገር አፋፌን ነው የምትለኝ። የጀመርነው ይሄ ልታሳየኝ የጀመርነው ሉተር የሚለውን ነው እንጂ የሃይማኖት መግለጫውን አይደለም ያመጣልኝ። ሉተር የሚለውን ከየትኛውም ነገር ውስጥ ሉተር አለ ብለህ ልታሳየኝ ወይ የሉተር መጽሐፍ ላይ ልታሳየኝ ነው። ላርጅም ብሎ ስሞል ይሁን የሉተር ስራዎች ውስጥ ግባና አሳየኝ እንጂ ከዛ የተውጣጡ ናቸው ብለህ የሃይማኖት መግለጫ እንዴት ታመጣልኛለህ? ዚስ ናት ፌር። ተኝተህ ነው እንዴ የምትሰማው? የሉተር ላርጅ ካቴኪዝም ነው እያሳየው ያለሁት አይደለም። ቡክ ኦፍ ኮንኮርድ ነው የሚለው። አሬ ላርጅ ካቴኪዝም ነው። ቡክ ኦፍ ኮንኮርድ ውስጥ ያለ ላርጅ ካቴኪዝም ነው። አንተ ላርጅ ካቴኪዝሙ በመጽሐፍ ብቻውን ካለ ላርጅ ካቴኪዝም ብቻ ካለ ክፈትና ሴክሽኑን አውጣው እያልኩ እኮ ነው። ክፈተው። ቆይ አንተ ክፈተው። ላርጅ ካቴኪዝም ክፈተው። ላርጅ ካቴኪዝም ፔጁን ንገረኝ። በፔጅ አይደለም እባክህ። ፒዲኤፍ ሊለያይ ይችላል። እንደ ተርጓሚው፣ እንደ ፕሪንት አደራረጉ፣ እንደ ሪደሩ ሊለያይ ይችላል። ፔጅ አይባልም እባክህ። እኔ ያለኝ ዋናው መጽሐፍ ነው። ርዕስ ነው የሚሰጠው። ርዕስ ያው ሴክሽን 4 ክፍል 4 ይባላል። አንተ አሁን የት ሀገር ነው ያለው? የምርም እንግሊዘኛ መጽሐፍ አንብቤ ያለው ትላለህ፣ ፔጅ ትላለህ። ፔጅ አይደለም ሴክሽን ወይም ደግሞ ርዕስ ነው የሚሰጠ። ስለ ጥምቀት የሚል ራሱ የቻለ ሴክሽን አለ። ፔጅ የለውም። መድኃኒዓለም አንተ ይሄ ቆይ እሺ፣ እኔ እንግሊዘኛውን ላውጣልህ እንጂ አንተ እየሰማህም አይመስለኝም። ቆይ የት ነው ያለው? ሲጀመር የተጠየቀውን ጥያቄ በትክክለኛ መንገድ የምትጠይቀውን መልስ እባክህ። እሺ እስቲ ቆይ እዮባ የከፈተውን አንዴ እስቲ ላርጅ ካቴኪዝም የሚለው ጋር ሄድ። ስሞል ካቴኪዝም የሚል ይታያል አሁን? ይታያል? ቆይ እስቲ ማይክን ክፈትና። ይሄ እኮ ምንም ማሳየት አይደለም። ኦኬ ኦፕን ኢት ኤንድ ሾው ሚ ምንድን ነው? የህፃን ልጅ ጨዋታ አታርገው። ከቀልብ ሁንና ዚ ላርጅ ካቴኪዝም የሚል ይታያል? የህፃን ልጅ ጨዋታ አታርገው። ኦኬ ይታያል አይታየም? አቢ ይታያል። let's go። ምን ይላል? ክፈትና አሳየኝ። ምን ይላል? አንብበው እባክህ። ምን የአንደኛ ክፍል ስንተኛ ክፍል ነው ያቆምከው አንተ ትምህርት እንዴ? ዲስሪስፔክት አይ ሚን ክፈትና አሳየኝ የሚለው እባክህ። ህፃን ከመሀይም ጋር እንደዚህ አይነት መሀይምነት በዘራችሁ አይድረስ። እውነት ለመናገር እንዴ መጽሐፍ እንኳን መለየት የማይችል ሰው ነው አሁን አንብቤ ያለው የሚለው
በመድኃኔዓለም ስም በመድኃኔዓለም ስም ምን አይነት ተፈጥሮ ነው?